መኖር ማለት ምን ማለት ይመስላችኋል? መኖር ማለት ምን ማለት ይመስላችኋል? መኖር ወይም በዚህ ምድር ላይ መኖር ወይም በዚህ ምድር ላይ የምንኖረው ለምን ይመስላችኋል? ለመብላት፣ ለመጠጣት፣ ለመዳር፣ ለመኳል ለምን ይመስላችኋል? በዚህ ምድር ላይ የምንኖረው ወገኖቼ እዩ፣ በዚህ ምድር ላይ የምንኖረው ባጭር ቃል ለመሞት ነው። ትርጉም እንስጠው፣ ብይን እንስጠው። መኖር ማለት ምን ማለት ነው ካላችሁኝ፣ ለመሞት መኖር ማለት ነው። አሁን የምትኖሩት ገባንም አልገባንም፣ ተረዳነውም አልተረዳነው፣ አሁን የምንኖረው ለመሞት ነው። ትርጉሙ ይስማማችኋል? እየሰማችሁኝ ነው? የምንኖረው ለመሞት ነው ያልኳችሁ ይስማማችኋል? ወይም ጥያቄውን ልቀይረው እስኪ። ኖረን 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 ምን እንሆናለን? ስለዚህ የምንኖረው ለምንድን ነው? ይስማማችኋል? ባይስማማችሁ እሱ እውነታው እሱ ነው። የምንኖረው ለመሞት ነው ወገኖቼ። ምንም ምን ሆነን እንኑር፣ አንድ በእርግጠኝነት የታወቀ ነገር ቢኖር መሞታችን ነው። እውነት አሰብ እንሞታለን። የምንሞተው ግን ለምን ይመስላችኋል? የምንኖረው ለመሞት ከሆነ የምንሞተው ለምን ይመስላችኋል? ለመኖር አትሉ? እየሰማችሁኝ ነው? እሱን ነው ቅዱስ ጳውሎስ ካልሞትክ ሕያው አትሆንም ያለው። እዩ፣ አሁን የምንኖረው መጨረሻችን ለመሞት ነው። የምንሞተው ግን አዲስ የመኖር ሕይወት ለመጀመር ነው ወገኖቼ። ለዚህ ነው ቅዱስ ጳውሎስ ሞትን እንኳን ሳይቀር ጥቅም ነው ብሎ ያወጀው። እስኪ ደግመኛ ልጠይቃችሁ፣ ምናልባት ሁለተኛ ወይም ሶስተኛ ጊዜ፣ ሞት ጥቅም ነው ጉዳት ነው? የምራችሁን ነው? ጥቅም ነው ጉዳት ነው? እግዚአብሔር ይስጣችሁ። ሕፃናቶቹ ነው ግን የሚሉኝ። እነሱ ምን አውቀው ነው ጥቅም ነው ጉዳት ነው የሚሉኝ? እኔ ግን እንዲነግሩኝ የፈለኩት ትልልቆቹ ነበር። እነሱ ራቅ ብለዋል መሰለኝ። የእግዚአብሔር ቃል እንደሚናገር የምንሞተው ለዘላለም ለመኖር ከሆነ፣ የምንሞተው ፍሬ ለማፍራት ከሆነ፣ የምንሞተው ለትንሣኤ ከሆነ፣ የተወደዳችሁ ክርስቲያኖች የምንሞተው ከተወደደ መድኃኒታችን ከኢየሱስ ክርስቶስ ጋር ለዘላለም ለመኖር ከሆነ ታዲያ ሞትማ ጥቅም ነው። ለዚህ ነው ቅዱስ ጳውሎስ ሞት እኮ ጥቅም ነው የሚለው። ለዚህ እኮ ነው ወገኖቼ አሁን በክርስትና በዚህ ሰሞን ስለ ጌታችን ሞትና ትንሣኤ ሲነገር የእኛንም ሕይወት ስናስበው እንዳትረሱ፣ የምንሞተው እስካሁን እንዳሳየኋችሁ ለመጠቀም ነው የምንሞተው። ለዚህ ነው ክርስትና ሞትን ወደ ክርስቶስ መሻገሪያ ድልድይ አድርጎ የሚያምነው። የተወደዳችሁ ክርስቲያኖች አይደለንም? እስኪ አንዳንድ ጥያቄዎች ልጠይቃችሁ። ባለጸጎች ልንሆንም ላንሆንም እንችላለን። እውነት አሰብ እውነት አይታወቅም። እርግጠኞች አይደለንም። ባለጠጎች ልንሆንም ላንሆንም እንችላለን። እውነት አይታወቅም። ልናገባም ላናገባም እንችላለን። እውነት ነው፣ አይታወቅም። ልንወልድም ላንወልድም እንችላለን። እውነት ነው፣ አይታወቅም። እርግጠኛ አይደለንም። ልንሞትም ላንሞትም እንችላለን። እውነት አሰብ ማይሞት ሰው አለ እዚህ አካባቢ ወይ? እናንተ ሕፃናት ዝም በሉልኝ። በጣም አትሞቱም አይደለ? እግዚአብሔር ያሳያችሁ። እዩ
እርግጠኛ አይደለንም። አንድ ነገር ግን እርግጠኛ ነን። ምን? ሞታችን። በጣም የሚያሳዝነው እርግጠኛ ላልሆነው ነገር ነው ብዙ መከራ እየበላን ያለ ነው። እርግጠኛ ለሆነው ለምንሞተው ሞት ግን ብዙዎቻችን ዝግጁ አይደለንም ወገኖቼ። ባለጠጋ ልንሆንም ላንሆንም ለምንችለው እርግጠኛ ላልሆንበት ነገር እንሰርቃለን፣ እንጣላለን፣ እንጋደላለን። ይኸው ምድሪቱን በደም አጨቅይተናታል። እርግጠኛ ግን ላልሆንበት ነገር፣ እርግጠኛ ለሆንበት ለሞት ግን ብዙዎቻችን ምንም ስንሰራ አንታይም ወገኖቼ። እርግጠኛ ለሆንበት ለምንሞተው ሞትና ለምንነሳው ትንሣኤ ግን ብዙዎቻችን ዝግጁ አይደለንም ወገኖቼ። አንድ ሊቅ እንዲህ ይላል፣ በዕለተ ፍትሕ በፍርድ ቀን ማለቱ ነው የሚገጥመን መልካም ይሁን ክፉ አሁን አይታወቅም። በእርግጠኝነት የታወቀው ነገር ቢኖር ይላል ሞት ነው ይላል። ምዕመናን መሞታችን አይቀሬ። አንድ ምድር ላይ በጣም እርግጠኛ የሆነው ነገር ከዚህ ዓለም መለየታችን ነው ወገኖቼ። እርግጠኛ ለተሆነው ነገር ግን ብዙዎቻችን ግን ዝግጁ አይደለንም ወገኖቼ። ይሄ የመጨረሻ ስብከቴ ቢሆንስ ወገኖቼ? ሊሆን ይችላል፣ ላይሆን ይችላል፣ ሊሆን ይችላል። ይሄ የመጨረሻ ጉባኤያችሁ ቢሆንስ እዚህ የምትሳተፉበት? ላስፈራራችሁ ፈልጌ አይደለም። ሊሆን ይችላል፣ ላይሆን ይችላል፣ ሊሆን ይችላል፣ ላይሆን ይችላል፣ ሊሆን ይችላል። ይሄ የመጨረሻ ምሽታ ምን አይነት ክፉ ሰው ነው ካላላችሁኝ በቀር ይሄ የመጨረሻ ምሽታችን ሊሆን ይችላል፣ ላይሆን ይችላል፣ ሊሆን ይችላል። ዛሬ የምንተኛባት አልጋ የመጨረሻ አልጋችን ብትሆንስ? ምናልባትም መተኛችን ሳትሆን መቀበሪያችን ልትሆን ትችላለች። አችልም? ትችላለች ወገኖቼ። ማንም እርግጠኛ አይደለም እንዴ። የትኛውም የመድህን ዋስትና ካምፓኒ ለዚህ ኢንሹራንስ የለውም። ይሄ መጨረሻ ምሽት ሊሆነብን ይችላል። ታዲያስ ለዘላለማዊ ሕይወት ለመነሳት ግን ምን ያህሎቻችን አሁን ተዘጋጅተናል ወገኖቼ? ቅዱስ ይስሐቅ የተባለ አባት ወደ አልጋው ጋር ይጠጋና የምሽቱን ጸሎት ሲያጠናቅቅ እንዲህ ይላል አሉ፣ አንቺ አልጋዬ ሆይ ዛሬ አልጋዬ ሳትሆኚ መቃብሬ ብትሆኚስ ይላል አሉ። ሲንበረከክና ሲጸልይ የመጨረሻዬ ስንብቴ ቢሆንስ ይላል። ምዕመናን ዛሬን ብቻ እንደምትኖር አስብ ይላል አንድ ሊቅ። ዛሬን ብቻ ወገኖቼ፣ ነገ የኛ ባይሆንስ? በጣም ጨካኝ ካላላችሁኝ እኔ እንዲነጋልን እፈልጋለሁ። ልጆች አሉኝ፣ ማሳደግ ለቁም ነገር ማብቃት እፈልጋለሁ። ግን እንዳትረሱ በነገ ላይ ማንም እርግጠኛ የለም። ይሄ ጉልበታችሁ ባይቀጥልስ? ይሄ ጤናችሁ ባይቀጥልስ? ምን አይነት አረመኔ ነው አትበሉኝ ወገኖቼ። የምሩን እንነጋገር እንዴ። እቺ ጎረቤታችንን ሱዳንን እኮ ሁለት ጀነራሎች እኮ ተጣልተው ነው ምስቅልቅሏን ያወጧት ወገኖቼ። ነገ እንደዚህ ባይቀጥልስ? እቺ የመጨረሻዋ ምሽት ብትሆንስ? እቺ የመጨረሻዋ ሌሊት ብትሆንስ? እቺ በመጨረሻ ምን ሰማት የእግዚአብሔር ቃል ብትሆንስ? ወገኖቼ አያችሁ፣ እዚህ ዓለም ላይ የምንኖረው የተወደዳችሁ ኦርቶዶክሳውያን እንዳትረሱ ለሚመጣው ዓለም ለመዘጋጀት ብቻ ነው። ቤት መስራት ስሩ፣ እሺ፣ የዘላለም ቤታችሁን ግን አትርሱ። ማግባት አግቡ፣ እሺ፣ የማግባቱን ዓላማ ጽድቅን አትተዉ። ግን መማሩን ተማሩ፣ እውነተኛውን ጥበብ እግዚአብሔርን ግን አትተዉ ወገኖቼ። በዚህ ዓለም የምንኖረው ለሚመጣው ዓለም
ለመዘጋጀት ነው እዚህ የመጣ ነው። ይሄን ማስታወስ ፈልጌ ነው በዚህ ምሽት።